ሰላም ሰላም እንደምን አላችሁ የዩቲዩብ ቻናላችን ቤተሰቦች። እንግዲህ ዛሬ የተለያዩ ርዕሰ ጉዳዮችን ይዘንላችሁ መተናል። እናንተ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ሐሳቦቹ ለብዙ ሰው እንዲደርሱ ታደርጋላችሁ ማለት ነው። ወደ መጀመሪያው ሐሳብ እናልፋለን። አባታችን አባ ገብረ ኪዳን ሰንበት ተማሪዎች እንዲተጫጩ ይፈቀድላቸው። ይህንን ሰንበት ትምህርት ቤት ጠንክራችሁ በርሲሆን ሽማግሌዎች ሁሉ በቀር ልጆቻችሁ እየሰዳጃችሁ ተማሩ። ደግሞ ምን አይነት ችግር ዲያብሎስ ክፉ አይደል? ሰንበት ትምህርት ቤት መጥተው ልጆች ጠንክረው እንዳያድጉ ደግሞ ምን ያደርጋል? ሰንበት ትምህርት ቤት እኮ መተጫጫ ነው ይላል አይደል? አይልም ይላል። እና ታዲያ ዱሩ ዶል ያጭልህ ነው እንዴ? ሞኝ ናችሁ መሰለኝ። ማጨት እኮ ያለበት እንዲያውም ሰው ሰንበት ተማሪ ተጫጭቶ እንዲገባ መፍቀድ አለባችሁ። ሰንበት ተማሪዎች እንዲተጫጩ ስለማትፈቅዱላቸው ተደብቀው ዝሙት እንዲሰሩ ልታረጓቸው ነው ማለት ነው። ተጫጭተው እንዲጋቡ ግን ብንፈቅድላቸው ህጋዊ ሆነው ወደ እናት አባት ይመጣሉ። ስለዚህ ማድረግ ያለባችሁ ሰንበት ተማሪዎች አንድ ላይ በሄዱ ቁጥር በተራመዱ ቁጥር ቤተክርስቲያን በመጡ ቁጥር እየተጫጩ እኮ ነው፣ ተበላሽተዋል። የገጠሩ ሰውማ ደግሞ በረዶን የሚያስመቱን ይላል። እሱ የሰው ደንበር ሲገባ በረዶ አይመጣም ማለት ጠላውን የቀነደሸ ሰክሮ ሲያደገድግ ሲያድር በረዶ አይመጣም። ሰፈር ሲሰፍር በረዶ አይመጣም። አይጥጋም እንደውም አምላክ በዓል ሲሽር እሱ የሰው ድንበር ሲዘባ እንኳን ሌላ እኮ ሳር ሲሰርቅ ነው የሚያድር። ሰርቆ እያጨረ በዚያ በረዶ አይመጣ። ሰንበት ተማሪ ከበሮ ሲመጣ በረዶ ወረደ። ምን አለ አንድ ሞኝ የተከለውን 50 ሊቃውንት አይነቅሉትም ተብሏል። አንድ ጅል የተከለውን። ስለዚህ ልጆቻችሁን ተንከባክባችሁ አሳድጋችሁ እናት አባትን ያስከብራሉ። አዳም የከበረ ቢወልድ ነው። እስቲ በሉ አዳም የከበረ በሉ። ምን ቢያደርግ ነው? ማንን ወልዶ? እመቤታችንን። ነገራችን ላይ ይሄ ጉዳይ በፊት ጀምሮ እየተነሳ የመጣ ጥያቄ ነው። እኛ እንኳን 10 ዓመት በፊት ከ10 ዓመት ከ15 ዓመት በፊት ይሄን ጥያቄ እንሰማ ነበር። ሰንበት ትምህርት ቤት መተጫጨት ይቻላል ወይ? ምን እናድርግ እያሉ እስከ ሊቃነ ጳጳሳት ድረስ ደረጃ እየሄዱ እስከ መጠየቅ የደረሱ ወንድሞች እህቶቻችን ነበሩ እና በጣም ወሳኝ ጥያቄ ነው፣ ግን ደግሞ የሸዋጅ ጥያቄ ስለሆነም ነው። ምክንያቱም አንድ ሰው ሚስቱን እንዲያገኝ የሚጠበቀው ቤተክርስቲያን ላይ ነው። ቤተክርስቲያን ላይ ግን ቤተክርስቲያን ነው ሲባል እንደው ዝም ብሎ በልቅነት ወይም ደግሞ እንዲያገኙና እንደፈለጉ ነገሮችን በራሱ ሐሳብ በማንቀሳቀስ አይደለም። ነገሮች ከእናት አባት ጀምሮ ከንስሐ አባት ጀምሮ ወይም ከቤተክርስቲያን መምህራንና አባቶች ጀምሮ እውቅና ተፈጥሮባቸው ሊሄዱ የሚገቡ መሆን አለባቸው ነው። አሁን አባታችን እንድናያሉት እንዲተጫጩ እንፍቀድላቸው ነው። በነገራችን ላይ እንዲተጫጩ ካልተፈቀደ ወይም ቤተክርስቲያን ላይ አሁን አንዳንድ ጊዜ ሰዎች የሚያወጉት ምንድን ነው? እነሱ ካገቡ በቃ ሌሎቹን ማማት ነው። እነሱ ካገቡ ያላገቡ ሰዎች ህይወት አይጨንቃቸውም። እነሱ ከዝሙት ከተገላገሉ ሌሎቹ በዝሙት ውስጥ ያሉ በወጣትነት ውስጥ ያሉ ሰዎች ትዝ አይሏቸውም፣ አይታወሷቸውም። በዚህም ምክንያት መተቸት፣ ጅምላ መፈረጅ ምናምን ነው እንጂ ስለ ነገሮችን በጥልቀት መረዳት አይፈልጉም ማለት ነው። እና ይሄ ስለሆነ አሁን በሰንበት ትምህርት ቤት ተማሪዎቹና በማህበረሰቡ መካከል ልዩነት እየተፈጠረ ያለው ማለት ነው። ሰንበት ተማሪዎች ከሰንበት ትምህርት ቤቱ ይወጡና በውጭ ወደ ሌላ አቅጣጫ የሚሄዱት ቤተክርስቲያን ላይ እውቅና ስለማይሰጣቸው ነው። ለምሳሌ ከቤተክርስቲያን ውስጥ የነበሩ ተማሪዎች አንድ ወንድ አንዲትን ሴት ሲጠይቃት ወይም ደግሞ አንዲት ሴት እንደው ደፍራ አንድን ወንድ ብትጠይቀው ምንድነው የሚሆነው? ያ ወንድ ወይም ያቺ ሴት ሁለተኛ ሰንበት ትምህርት ቤት አንመጣም ብለው ወጥተው ይጠፋሉ። ለምን? ምክንያቱም ያ ነገር እንደ ክልክል ስለሚታሰብ ወይም ደግሞ እንዳልሆነ ነገር ስለሚታሰብ ያን ነገር መጠየቅ እንደ ወንጀልና እንደ ኃጢአት ሆኖ ስለሚቆጠር ያ እምቢ ከተባለች በኋላ ወይም እምቢ ከተባለ በኋላ እዛ ሰንበት ትምህርት ቤት ላይ በፍጹም መቀጠል አይፈልግም ወይም መቀጠል አትፈልግም። በዚህም ምክንያት እዛ ሰንበት ትምህርት ቤት ላይ ለምን ተጠየቅኩኝ፣ ማን ደፋር ነው የጠየቀኝ ወይም ለምን ጠየቀች ብሎ የወጣ ተማሪ እንደው በተለይ ሴቷ ማለት ነው እንዴት ቢደፍር ነው የጠየቀኝ፣ ቤተክርስቲያን የመጣሁት ልጠየቅ ነው እንዴ ብላ ያሰበች ተማሪ፣ ምክንያቱም እንደ ነውር ስለሚታሰብ ያሰበች ተማሪ ወይም የሰንበት ትምህርት ቤት ተማሪ ምንድነው የምታደርገው? ወዲያውኑ ወጥታ ሂዳ በዓለም ላይ ወይም ደግሞ ባልባሌ ቦታዎች ላይ እንደፈለገች ዓለሟን የምታሳልፍ ነው የምትሆነው። ለምንድን? ምክንያቱም እዛ ላይ ወንጀል ነው፣ እዛ ላይ አይቻልም እያለ በገደብ ውስጥ ነው ያሉት ማለት ነው። ከወላጅ እንኳን ባያልፍ ማለት ከወላጅ እንኳን ባይደርስ በንስሐ አባትና በሰንበት ትምህርት ቤቱ በኩል እውቅና ተሰጥቶ አቅማቸው ለዛ ደረጃ የደረሰ ወይም በመተጫጨት በቁም ነገር ወደፊት መኖር የሚችሉና የሚፈልጉ ተማሪዎች ተናግረው እውቅና ተፈጥሮ በዛ ደረጃ እንዲያልፉ መደረግ መቻል አለበት። ካለበለዚያ ነገሮችን በደበቅናቸው ቁጥር አባታችን እንደተናገሩት ወደ ምንድነው የሚሄደው?
እነሱ ፍላጎታቸው ሲያይል እየበሉ እየጠጡ ባሉበት ሁኔታ እየተፈተኑ ፍትወት እየመጣባቸው ባለበት ሁኔታ ሐሳባቸውን ሳንረዳቸው መቃወም ካበዛን ምንድነው የሚሆነው? እንግዲህ እዚህ ቤተክርስቲያን ላይ መጥቼ እንደውም ፍላጎቴ ተሰነካከለ ወይም እንደፈለኩ መሄድ አልቻልኩም ወይም ይሄን ነገር ከውስጥ የተነቅሎ ሊጠፋልኝ አልቻለም ወይም ደግሞ ይሄን ነገር የሚረዳኝ አላገኘሁም ብለው ወጥተው ሜዳ ላይ ይወድቃሉ ማለት ነው። ያ ማለት ቤተክርስቲያን ላይ ለምን ተጠየቅኩ ያለችው ሴት ምናልባት በመንገድ ላይ ወይም አስፋልት አካባቢ ምን ስታደርግ ልትገኝ ትችላለች ማለት ነው። ታቃቅፋ ስትሄድ ልትታይ ትችላለች። ቤተክርስቲያን ግን ይሄንን ፈርታን የወጣችው ዓለም ላይ ስትሄድ ግን ይሄን ነገር እያደረገችው ነው። አያችሁ። አሁን እዛ ቤተክርስቲያን ላይ ግን እውቅና ተፈቅዶላቸው ቢሆን ያደርጉ የሚችሉት እዛ ንስሐ እየገቡ እየጸለዩ እየተጋገዙ ምናልባት መሀል ላይ ግን ፈተና ሊመጣ ይችላል። ግን አንድ ሰው ከቤተክርስቲያን ወጥቶ ከሚሄድ በፈተናው ምክንያት ቤተክርስቲያን ለቆ ከሚሄድ ወይም ደግሞ በዝሙት ራሱን ከሚጥል ቤተክርስቲያን ላይ እውቅና ተፈጥሮላቸው በዚህ ደረጃ ቢያገለግሉ ወይም በዚህ መንገድ ቢሄዱ፣ ምክንያቱም ይሄ ልጅ ወይም ይቺ ልጅ ከቤተክርስቲያኑ ውጭ የት ልታመጣው ትችላለች? ይሄን ባል የተባለው ወይም ሚስት የተባለችውን ከቤተክርስቲያኑ ውጭ የት ሊያመጣት ይችላል? ቤተክርስቲያን ውስጥ ነው እነዚህ ልጆች የሚተዋወቁት ወይም ቤተክርስቲያንን ነው የሚያውቁት ወይም ቤተክርስቲያን ላይ በተክሊል ሲገቡ ነው የሚታወቀው። በነገራችን ላይ አሁን በዚህ ሰዓት ሲጋቡ ማየት ቀላል ነው። ሲጋቡ በተክሊል የሚሆን በቁርባን የሚሆን መጥተው ይገባሉ ቤተክርስቲያን ላይ በጣም አሪፍ ነው። በስርዓት ተከብረው ተዘምሮላቸው ይዳራሉ። ምንም ችግር የለውም። ትልቁ ጥያቄ ግን እንዴት ብለው መጀመሪያ ይገናኙ? አሁን ብዙ ሴቶች ሰንበት ትምህርት ቤት ላይ ፈተና የሆነባቸው እንዴት ብለን እንገናኝ ነው። ወንዶች ሰንበት ትምህርት ቤት ላይ ወይም ቤተክርስቲያን ላይ ፈተና የሆነባቸው እንዴት አድርጌ ሴት ላገኝ ነው። አሁን እንዴት አድርጌ ወንድ ላገኝ የምትል ሴት አለች። እንዴት አድርጌ ሴት ላገኝ የሚል ወንድ አለ። ምናልባት ከተገናኙ በኋላ ቀላል ነው። ሲገናኙ ግን አንደኛ ዲያብሎስ ይፈትናል፣ ሁለተኛ የሰው አፍ አይቻልም፣ ሶስተኛ ነገር ደግሞ የራስ ፈተና አለ፣ ውስጣዊ ፈተና። ስለዚህ እነዚህ ነገሮች ሲነባበሩ ሰንበት ተማሪ ወይም ሰንበት ተማሪዋ፣ አገልጋዩ ወይም አገልጋዩዋ፣ የትኛውም አገልግሎት ላይ ያለች ሴት፣ በየትኛውም የቤተክርስቲያን ግልጋሎት ላይ ያለች ሴት ወይም ያለ ወንድ ወደ ምንድን ነው የሚገቡት? ወደ ሌላ ፈተና ወይም ወደ ያዘቅት ውስጥ። ስለዚህ ሲያይላቸው የገዛ የውስጣቸው ፈተና የማህበረሰቡ የሰይጣን ፈተና ሲያይላቸው እነሱ ወደ ውድቀት ደረጃ ይመጣሉ። ስለዚህ ይሄ በትክክልም መታየት ያለበትና አባታችን እንዲያሉት መደረግ ያለበት እውቅና ሊፈጠርበት የሚገባ፣ ካለበለዚያ እህት ወንድሞቻችን በአቋራጭ ወጥተው ጥለው ሄደው ራሳቸውን ለርኩሰት እየዳረጉ ያሉበት ስለሆነ ማለት ነው። እንግዲህ እዚህ ላይ ደግሞ በተጨማሪ ላነሳው የምችለው ነገር ምንድን ነው? ቤተ ክርስቲያን ላይ ሊተጫጩ መጡ ብለው የሚያባርሩ አሉ። ለምሳሌ እነማን ናቸው መሰላችሁ? ጥበቃ የቤተ ክርስቲያን ጥበቃዎች ወንድና ሴት ሆነው ቤተ ክርስቲያን ሂደው ቁጭ ብለው ሊያወጉ ወይም ከቤተ ክርስቲያኗ ውጭ ሆነው ቁጭ ብለው ሊያወጉ ሊነጋገሩ ሲሉ ይመጡና ያባረራሉ ማለት ነው። ጥበቃዎቹ የቤተ ክርስቲያን ጥበቃዎች አሁን እነሱም ስራ እየሰሩ ስለሆነ ላይፈረድባቸው ይችላል። ስራ እየሰራን ነው ብለው ስለሚያስቡ በእነሱ ላይፈረድ ይችላል። ግን መታሰብ ያለበት እነዚህ ሁለት ሴትና ወንድ ራሳቸው ሊተዋወቁ ሊጠናኑ፣ መቼም ቤተክርስቲያንም ነውር ሊሰሩ አይመጡም ይታወቃል። እና ሊጠናኑ ሊተሳሰቡ ብዙ ነገሮችን ሊያደርጉ ቤተክርስቲያን መጡ። ሲመጡ እዚህ ካባረርናቸው ወይ ነው የሚገናኙት። በካፌ ቤት ለመሄድ በከተማ ሻይ እየጠጡ ለመተዋወቅና ለመነጋገር ደግሞ ማህበረሰቡ ስላለባቸው አይሄዱም። ወዴት ነው የሚሄዱት? ቀጥ ብለው ወደ ዘወር ወደ ያለ ቦታ ይሄዳሉ። ወደ ዛፉ ወይ ደግሞ ወደ ጫካ ወደ ተራራ ወደዛ በኩል ይሄዳሉ። ምን ሆነው ይመጣሉ? ተሰነካክለው ወድቀው ይመጣሉ። በቃ ስለዚህ በዚህ ምክንያት ራሳቸውን የሚጥሉ፣ በዚህ ምክንያት ወንድም ይሁን ሴትም ትሆን ራሳቸውን የሚጥሉ አሉ። እና አባታችን ካሉት አይቀር ከተነሳ አይቀር እኔም ይሄን ነገር ልጨምር ብዬ ነው። ቤተክርስቲያን ሲሄዱ ወንድና ሴት ሆነው ሊማማሩ ሊነጋገሩ የወደፊት ህይወታቸውን ሊጠናኑ በዛው ደግሞ ንስሐ አባት አግኝተው ንስሐ አባታቸው ጋር ሊመከሩ ሲሄዱ ንውጡ እየተባሉ ቤተክርስቲያን አካባቢ ባሉ ሰዎች በጥበቃም ብቻ ላይሆን ይችላል ንውጡ እየተባሉ እየተባረሩ ስለሆነ ይሄ አንድ ከግምት ውስጥ ሊገባ የሚገባው ነገር እንደሆነ ሊታወቅ ይገባል ነው። እስኪ ወደ ሁለተኛው ቪዲዮአችን እንሂድ። ሁለተኛው ቪዲዮአችን ምንድነው የሚለው? መተት ያስጨነቃቸው አርቲስቶቻችን ነው። እስኪ ይሄንንም ቪዲዮ እናየውና ተመልሰን እንመጣለን።
የኢትዮጵያ አርቲስቶች አልቀዋል። ያሳዝናሉ። ሰፈራችሁ ዝነኛ አርቲስት ሰው ካለ እስቲ ህይወቱን እዩት። አርቲስቶቻችን አደጋ ላይ ናቸው። ወይ በሱስ ወይ በትዳር መፍታት ወይ በስራ ማጣት ወይ በገንዘብ ማጣት ወይ በበሽታ ወይ ሞቲቬሽን እርካታ በማጣት አርቲስቶቻችን አልቀዋል። የዚህ ሁሉ ችግር ስሩ ግን መተት ነው። እነዚህ ልዩ ታለንትና ብቃት ያላቸው በጣም ከማህበረሰቡ ተነጥለው ጠንክረው የሚሰሩ ህዝቡን ለማንቃትና ለማዝናናት የተፈጠሩ እንዴት ሞቲቬሽን አጡ? እንዴት መኖር ከበዳቸው? እንዴት ጤና አጡ? እንዴት ትዳራቸውን አፈራረሱት? እንዴት ራሳቸውን ማሳከም አቅቷቸው የህዝብ እጅ ላይ ወደቁ? እነዚህ አርቲስቶች ያልገባቸው መተት ተደርጎባቸዋል። ሰሞኑን አንድ ዝነኛ አርቲስት አግኝቼ ነበረ። በጣም የምትታወቅ፣ በጣም የምታምር፣ በጣም የምታዝናና፣ ጠንክራ የምትሰራ፣ ከራሷ አርፋ ፋሚሊዎችን የምታስተዳድር ልጅ ፊቷን ተቀማች። የራሷን ፊት በመስተዋት ስታየው ተጠራጠረችው። ሌላ አውሬ ሆረር መስላ ለኔ የሚያሳያችኝ ቪዲዮ ያስፈራል። ከዛስ አደጋ ባደጋ፣ ከዛስ ስራ ማጣት፣ ከዛስ ጭንቀት ምንድነው ብላ ጸሎት ስታረግ አብራት የኖረች ያሳደገቻት ልጅ ያደረገችባት መተት ነበረ። ይቺ ሴት ከዝናዋ፣ ከገንዘቧ፣ ከሀብቷ፣ ከቤቷ ለዚች ሴት አጋርታት፣ ይቺ ሴት ግን እሷ ላይ አስመትታ ነበረ። በጣም ያሳዝናል። ለአርቲስቶች መልእክት አለኝ። ድሮ ስትነሱ እንዴት ነበር መንፈሳዊነታችሁ? ድሮ ስትነሱ ምን ያህል ነበር የምትሰሩት? ከወንድሞቻችሁ ከእህቶቻችሁ አብሯችሁ ከተለዩ ሰዎች በእግዚአብሔር አምናችሁ በራሳችሁ አምናችሁ ዓላማችሁን ይዛችሁ ሰርታችሁ ደክማችሁ ከሱስ ራሳችሁን ጠብቃችሁ አይደል እዚህ ቦታ ያደረሳችሁት? እና ያለ ምን አጣችሁት? ምን ሆኜ ነው ብላችሁ ስትጨነቁ ከበስተጀርባችሁ የተሰራ መተት አለ። ኦፍ ኮርስ አንዳንድ አርቲስት ሆኖ ጠንቋይ የሚያመልክ እግዚአብሔርን የከዳ በሌሎች አርቲስት ላይ መተት የሚያሰራ የእነሱን ጸጋ ወስዶ ዝነኛ የሆነ ገንዘብ ያገኘ ነፍስን የሸጠ የሰይጣን ባሪያ ልክስክስ የሆነ አርቲስት አለ። ይገባኛል። እናንተ ግን ወደ እግዚአብሔር ተመለሱ። በነገራችን ላይ አሁን በአርቲስቶችና በማህበረሰቡ መካከል ያለው ልዩነት ምንድን ነው? ማህበረሰቡ ወይም አንድ ሀገር ያለ ሰው አርቲስቶች ምን ብሎ ነው የሚያስባቸው? የሞላላቸው፣ የደላላቸው፣ ሁለመናው ነገር የተሟላ፣ ሁለመናው ነገር ሞልቶላቸው ዘንተው የሚኖሩ አድርጎ ነው የሚያስባቸው። እሱ እነሱ የተናገሩትን ንግግር፣ እነሱ ያደረጉትን አክት እየተቀበለ ወይም እያዳመጠ እያየ ያደገ እንደነሱ ዝነኛ መሆን ነው የምፈልገው ብሎ ያስባል እንጂ እነሱም ምን ደረጃ ላይ ነው ያሉት ብሎ አያስብም። ስለዚህ ሁሉም የተሳካላቸው የሞላላቸው እንዲሆኑ ነው የሚያስበው። አሁን አንዲት አርቲስት በጣም ብዙ ፊልም የሰራች ፊልም ጸሐፊም ልትሆን ትችላለች፣ ዳይሬክትም ያደረገች ልትሆን ትችላለች፣ ብዙ ነገር ያደረገች ከ10 ዓመት ላይ በፊልም የቆየች ልትሆን ትችላለች። ማህበረሰቡ ምንድነው የሚያስባት? የሞላላት ናት፣ የደላት ናት ብሎ ነው የሚያስባት ማለት ነው። ይህን ስለሚያስብ አርቲስቶቻችን ደግሞ ምን ያደርጋሉ? ሰው የሚያስበኝ ከፍ አድርጎ ነው። ሰው የሚያስበኝ የሞላላት የደላት ቤቷ ሁለንተናዋ ነገር የተስተካከለ ሴት አድርጎ ወይም የተስተካከለ ወንድ አድርጎ ነው የሚያስበኝ። አሁን እኔ እንደዚህ ብዬ ጎስቁዬ በወጣ ምንድነው የሚባለው ብለው ያስባሉ። በዚህም ምክንያት የፈለጉትን ለብሰው መውጣት አይችሉም። የፈለጉትን የፀጉር ስታይል እንደፈለጉ ሆነው መውጣት አይችሉም። ምክንያቱም ማህበረሰቡ የሰጣቸው ስም ስላለ ያንን ስም ላለማጣት ሲሉ አንዳንዶቹ ተበድረውም ተቀድመውም ምን ብለውም ለፍተው ምን ብለው እንደምንም ብለው ለብሰው እንዲያላቸው መስለው ለባብሰው አምሮባቸው ይወጣሉ። አንዳንዶቹ ደግሞ ምን መስዬ ይወጣሉ ብለው ከቤታቸው ተቀብረው ይውላሉ። በዚህ ምክንያት ምን ውስጥ ነው የሚያልፉት? ጭንቀት፣ በጣም ከፍተኛ የሆነ ጭንቀት ውስጥ ያልፋሉ። ስለዚህ ይሄ ጭንቀት ደግሞ ወደ ምን ያመራቸዋል? ወደ ሌላ አልባሌ ነገር ይመራቸዋል። ወደ ለሱስ ይጋለጣሉ። ገንዘብ እናገኝበታለን ብለው ወደ ያሰቡት ነገር ሁሉ ሰፍ በማለት በዚህ ይያዛሉ። ስለዚህ ገንዘብ ለማግኘት በየትኛውም መንገድ ራስን አርክሶም ምንም ብሎ ገንዘብ ማግኘት በሚቻልበት መንገድ ሁላ በዛ መንገድ ሂደው ገንዘብ ለማግኘት ይሞክራሉ። ራሳቸውን ወደ ውድቀት እየከተቱ መጀመሪያ ላይ ራሱ ለፊልም ሲመለመሉ እኮ በትክክለኛው ወይም በዚህ የውድድር መንፈስም ላይሆን ይችላል የገቡት። ምናልባት ራሳቸውን ጥለው ወይም ራሳቸውን ሰጥተው ሊሆን ይችላል የገቡት። ያነ የአእምሮ ውድቀት ወይም የህሊና ጠባሳ አለ። ከዛ ላይ ደግሞ ይሳካልኛል ያሉት ህይወታቸው
በዛ መንገድ እናሳካዋለን ወይም ይሞላልኛል ብለው የገቡበት ያ ህይወት እንደገና እየቆየ ደግሞ ምን እየሆነ ይመጣል? በህዝቡ ፊት ከፍተኛ ዝና፣ በእነሱ ቤት ውስጥ ግን ባዶ ምንም የሌላቸው ሆኖ ሲያገኙት የፊቱንም የገቡበትንም ወደዛ ውስጥ የገቡበትን ፊልምንም እየሰሩበትን ቀን በሰው ፊት የታዩበትን ቀን እየረገሙ ይኖራሉ። ምክንያቱም በሰው ፊት ባይታዩ እንደፈለጉ መውጣት መግባት፣ የፈለጉትን መልበስ፣ የፈለጉትን ኑሮ መኖር ይችላሉ። አሁን መኪና የለኝም ብለው የሚሳቀቁ አሉ። ቤት የለኝም፣ ደህና ህይወት የለኝም፣ ምን የለኝም ብለው የሚሳቀቁ አሉ። እንዲህ ብለው ይኖራሉ። ስለዚህ አሁን እንደተናገረው በዚህ ደረጃ ሲሄዱ ደግሞ ከዚህ በበለጠ ደግሞ ወደ ምንድን ነው የሚገቡት ማለት ነው። ከዚህ በበለጠ ሲያልፉ ገንዘብ የሚገኝበት መንገድ ምንድን ነው? ቅድም እንዳልኳችሁ ፍለጋ ይሄዳሉ። ለምሳሌ አንዱ ገንዘብ የሚገኝበት ራስን ማርከስ፣ ራስን መጣል ምናምን ሊሆን ይችላል። ግን ከነዛ መካከል አንደኛው አሁን ወንድማችን የተናገረው ነው። እሱም ምንድን ነው? መተት አይነት ነገሮች። ምናልባት አሁንም እየሰራ ያለ አርቲስት ይኖራል። የዛን ገንዘብ መስለብ፣ የዛን ገንዘብ መውሰድ፣ ገንዘቡን ካላገኙት ደግሞ ሰውየውን አይምሮ እንዲበላሽ በሽተኛ እንዲሆን ማድረግ፣ እንዲህ አይነት ነገሮች በጣም ይከሰታሉ እና በጣም አደገኛም ናቸው እነዚህ። በነገራችን ላይ በጣም አደገኛ እንዲሁ በቀላሉ የሚታዩ ነገሮች አይደሉ። ፊቷን እስከ ማሳጣት፣ መልኳን እስከ ማሳጣት፣ ህሊናዋን እስከ ማሳጣት ምናምን በጣም ብዙ የሆኑ ወንጀሎች ወይም ብዙ የሆኑ ክፋቶች ይሰራሉ። በአንዱ ላይ በመልኳ ላይ፣ በውበቷ ላይ፣ በገንዘቧ ላይ፣ በምኗ ላይ እርስ በርስ ሊመቀኛኙ ይችላሉ። እዚህ ደረጃ ላይ ይደርሳሉ። ግን እዚህ ጋር የሚደርሱ ከሆነ መጀመሪያ ምን ማድረግ አለባቸው የሚለውን ነገር እንነጋገር እስኪ። አንደኛ የመጀመሪያው ማህበረሰቡ እንደሚጠብቃችሁ ሁናችሁ መታየት የማትችሉ ከሆነ እናንተ ሌላ ውስጥ ከምትገቡ ማህበረሰቡ የፈለገውን ይበል፣ እናንተ ውጡ ነው የምለው። ወደ አደባባይ ውጡ። የፈለጋችሁትን ለብሳችሁ የፈለጋችሁትን ተጫምታችሁ እንደፈለጋችሁ ሆናችሁ ወደ አደባባይ ውጡ። ምክንያቱም የበለጠ ከምትገቡበት አዘቅት አይበልጥም የማህበረሰቡ የሰው አፍ ማለት ነው። የፈለገው ህግ ከገመተው በታች ብትሆኑ ማለት ነው። ውጡ በቃ። ምክንያቱም ሰው ማህበረሰቡ ጋር እየኖረ ነው መሞት ያለበት። ተገላችሁ መኖር የለባችሁም ገለልተኛ ሆናችሁ ማለት ነው። የመጀመሪያ ነው። ከዛ ካለፈ ግን እንዲህ አይነት ነገሮች ሲመጡ እንደው መጀመሪያም ከመገባቡ ጀምሮ ቅድም እንዳልኩት የተስተካከለ ነገር ስለሌለ ነው እንጂ መጸለይ፣ መጾም፣ ሃይማኖታዊ ስርዓቶችን መፈጸም ይሄ መተትን ይከላከላል። አሁን የሚጾምን ሰው መተት ያው ሰው ነው የሚልከው ወይም ሰው ነው የሚያሰራብን። ስለዚህ ያነ ነገር ሲመጣኛ ላይ እንዳይገባና አቅም እንዳያገኝ ለማድረግ ምን ያስፈልጋል? መጾም ያስፈልጋል፣ መጸለይ ያስፈልጋል። መጾሙ ሰውነታችን ሲጾም ሰይጣን ስለማይወድ ወደ ሰውነታችን አይጠጋም። መጸለዩ ደግሞ ጥበቃና አጥር ሆኖ ያገለግለናል። ማንኛው መጸለዩ ማለት ነው። በዚህ ደረጃ አልፈን ራሳችንን መጠበቅ እንችላለን። ከዛ ውጭ ደግሞ ትሁት መሆን። ትሁትን ሰው ምንም አይነት መተት አያጠቃውም። ምክንያቱም ትዕቢተኛ ካልሆን ሰይጣን ትሁት ሰው ስለማይወድ አይጠጋም። ትሁት ሰው ራሱን ዝቅ ስለሚያደርግ ሰይጣን ደግሞ ራሱን ዝቅ የሚያደርግበት ሰው ስለሚያቃጥለው አይጠጋም። ስለዚህ ትሁት መሆን፣ ትዕግስተኛ መሆን። ከዛ ውጭ ከማህበረሰቡ ጋር ተቀላቅላችሁ ኑሩ፣ ለብቻችሁ አትኑሩ። ላልባሌ ነገር እየተጋለጣችሁ ያላችሁት በዚህ ምክንያት ነው ለማለት እሞክራለሁኝ። እኔም እንደ ትንሽነቴ ሀሳቤን ባትንቁት። እንግዲህ የተወደዳችሁ የዩቲዩብ ቻናላችን ቤተሰቦች ቪዲዮአችን ይሄን ይመስል ነበረ። ቀጣይ ደግሞ ሌላ ቪዲዮ ይዘንላችሁ የምንመጣ ነው የሚሆነው። እስካሁን ድረስ ግን አብራችሁ ስለነበራችሁ ከልብ እናመሰግናለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። መልካም ጊዜ